ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የመጋቢት 23 2018 ዓ.ም የረፋድ ዜናዎችን ይዘንላችሁ ቀርበናል። የሚኒሊክ እዝ 101ኛ ኮር ሁለት የጠላት ክፍለ ጦሮችን መደምሰሱ ተሰማ። በሽንፈት የታወቁት ያገዛዙ ካድሬዎች በዋርካው ምሬ ወዳጆ ስልክ ላይ ለተማጽኖ ቢደውሉም ቆራጥ ምላሽ ተሰጥቷቸዋል። ዝርዝሩን ይዘናል። በመላ አገሪቱ ዜጎች በግዳጅና በማስፈራራት የምርጫ ካርድ እንዲወስዱ እየተገደዱ ሲሆን ምርጫ ካርድ አልወሰዳችሁም በሚል ተማሪዎች ከክፍሉ ሲባረሩ በአዲስ አበባ አገልግሎት ለመከልከል ማስፈራሪያ እየደረሰ መሆኑ ተጋለጠ። የታደሰ ወረደ ስልጣን መጋቢት 30 ማብቃቱን ተከትሎ አገዛዙ አዲስ ሹመት ካልተቀበላችሁ ጦርነት ከፍታለሁ በሚል ወታደራዊ ዝግጅት ላይ ይገኛል። ሰሙታላችሁ። አሜሪካና እስራኤል በኢራን የሲቪል ተቋማትና የመድኃኒት ፋብሪካዎች ላይ አውዳሚ የአየር ድብደባ ፈጸሙ። ዶናልድ ትራምፕ ኢራናውያንን ወደ ድንጋይ ዘመን እመልሳቸዋለሁ ሲሉ ዝተዋል። ውድ አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በምስራቅ አማራ ቀጠና በተለያዩ ግንባሮች ከፍተኛ ድል መመዝገባቸው ሲገለጽ የአገዛዙ አመራሮች የአርበኛ ምሬ ወዳጆ ስልክ ላይ ለተማጽኖ መደወላቸው ተነገረ። የአማራ ሕዝብ የህልውና ተጋድሎ በሁለገብ ግንባር ደማቅ ድሎችን እያስመዘገበ ይገኛል። በምስራቅ አማራ ቀጠና የሚኒሊክ እዝ 101ኛ ኮር ባካሄደው መጠነ ሰፊ ማጥቃት እርምጃ የአገዛዙን ሁለት ክፍለ ጦሮች ሙሉ በሙሉ መደምሰሱ ተሰማ። አገዛዙ ከልዩ ልዩ አካባቢዎች ያሰባሰበውን ኃይል መድፍና በዙ 23 ታግዞ ለማጥቃት ቢሞክርም በፋኖ ክንድ ክፉኛ ተመቶ አስከሬኑንና ስንቁን ጥሎ ፈርጥጧል። ይህ በእንዲህ እንዳለ የአፋብን ምክትል ወታደራዊ አዛዥ ዋርካው ምሬ ወዳጆ በብልጽግና ካድሬዎች የተዘረጋለትን የስልክ ሴራ ማክሸፉ ተገልጿል። የምስራቅ አማራ ቀጠና ሚኒሊክ እዝ 101ኛ ኮር በጠላት ላይ አይቀጡ ቅጣት በመቅጣት ታላቅ ድል ተቀዳጅቷል። አገዛዙ ከውርጌሳ፣ ከገንፎ ጨፌ፣ ከመርሳና ከወልዲያ እስከ መርጦ ድረስ ያለውን ኃይሉን በመሰብሰብ ከፍተኛ ማጥቃት ለመሰንዘር ጥረት አድርጎ ነበር። ሆኖም ግን በአፋብን ሚኒሊክ እዝ ኃይል የ101ኛ ኮር 11ኛና 35ኛ ክፍለ ጦሮች ላይ በወሰደው እርምጃ የጠላት ኃይል ሙሉ በሙሉ ተደምስሷል። ጠላት ያለ የሌለ ኃይሉን አሰባስቦ በዙ 23 እና በመድፍ የታገዘ ተኩስ በመክፈት ለማጥቃት ቢሞክርም 11ኛ ክፍለ ጦር እዜትና ወጠቅ ላይ ምሽግ ይዞ በመጠበቅ የጠላትን ኃይል አጥንት ሰባሪ ድል ተቀዳጅቷል። በዚህ ውጊያ የጠላት ኃይል ገሚሱ ሲደመሰስ፣ የቀረው ደግሞ አስከሬኑን ሙሉ ተተኳሹንና ስንቁን ሬሽኑን ጥሎ ለነፍሱ ፈርጥጧል። በተመሳሳይ ሁኔታ 35ኛ ክፍለ ጦር በጸዶትና በዙፋን አቦ በኩል በቆረጣ በመግባት አይቀጡ ቅጣት በመቅጣት ታላቅ ድል አስመዝግቧል። ውጊያው ረፋድ 12 ሰዓት ላይ ጀምሮ ሙሉ ቀን የፈጀ ሲሆን አሁንም ድረስ 101ኛ ኮር በድል አድራጊነት ቀጥሎ ይገኛል። ብዛት ያለው ተተኳሽና ሬሽን የተማረከ ሲሆን ጠላት በከፍተኛ ሽንፈት ሳቢያ ቁስለኛውን በኦራልና በአምቡላንስ ወደ ወልዲያ ሲያመላልስ ውሏል። በሽንፈት የተበሳጨውና የቆሰለው የጠላት ኃይል ወታደራዊ ግጥሚያውን መቋቋም ሲያቅተው ወደ ውንብድና ተግባር መሸጋገሩ ተሰምቷል። የብልጽግና ሰራዊት በሳንቃ ከተማ በመግባት የንጹሐን ዜጎችን መኖሪያ ቤት በሮች በመስበር ከፍተኛ ዘረፋ ፈጽመዋል። በዚህም ከ2 ሚሊዮን ብር በላይ ጥሬ ገንዘብ፣ ባጃጅ አገልግሎት የሚውል ቤንዚንና የተለያዩ የንጹሐን ስልኮችን በመዝረፍ የውንብድና ተግባር ፈጽሞ መውጣቱ ተረጋግጧል። ይህ ድርጊቱ አገዛዙ የሞራል ዝቅጠት ላይ መውደቁንና ከህዝብ ጋር ያለውን ቅራኔ ይበልጥ ያከረረ መሆኑ ተገልጿል። የሚኒሊክ እዝ ልዩ ዘመቻ ባካሄደው ስኬታማ የደፈጣ ጥቃት በአገዛዙ ሰራዊት ላይ ከፍተኛ መርዶ አርድቷል። ከደቡብ ወሎ ዞን ማሻ መቅደላ በመነሳት ወደ ኮሬብ በተሽከርካሪ እየተጓዘ የነበረ የብልጽግና ሰራዊት ስም በተባለ ልዩ ቦታ ላይ በታቀደ የጸረ ተሽከርካሪ ፈንጂ ጥቃት ወድቋል። በዚህ መብረቃዊ ዘመቻ የ11ኛ እዝ 203ኛ ኮር ከፍተኛ አመራርን ጨምሮ 15 አጃቢዎቹ ሙሉ በሙሉ ተደምስሰዋል። ከሰው ኃይሉ በተጨማሪ አመራሩ ይጓዝበት የነበረው ተሽከርካሪና ማጀቢያ ዲሽቃው ሙሉ በሙሉ መውደሙን ከሚኒሊክ እዝ የተገኘው መረጃ አረጋግጧል። በላስታ ግንባር በብልባላ በአይና ኢየሱስና በዘው ማርያም በተደረጉ ውጊያዎች 105 ያገዛዙ ወታደሮች ሙትና ቁስለኛ ሲደረጉ 6 ባንዳዎች ደግሞ እጅ ከፍንጅ ተይዘዋል። በሌላ በኩል በጎጃም ምድር አይበገሬው 64ኛው በላይ ዘለቀ ክፍለ ጦር በሸበል በረንታና በእነማይ ወረዳዎች ባካሄደው ውጊያ ከ150 በላይ የጠላት ኃይሎችን በመደምሰስ 22 ክላሽንኮቭ መሳሪያዎችን፣ 1000 ጥይቶችንና 11 ቦምቦችን በመማረክ ቀጠናውን የድል ማዕከል አድርጎታል። ክፍለ ጦሩ ጎጃምን ከወሎና ከሸዋ ጋር የሚያገናኘውን የአባይ ተፋሰስ በመቆጣጠር ረገድ ስትራቴጂካዊ ዝግጁነት እንዳለውም አስታውቋል። በዲፕሎማሲውና በስነ ልቦናው ግንባርም የፋኖ አመራሮች አኩሪ ጀብድ እየፈጸሙ ይገኛል። በቅርቡ ወደ ብልጽግና የገባው የሚዲያ አርበኛ በመባል የሚታወቀው ፍቅሩ ሙልዬ የፋኖ አመራሮችን ስልክ ቁጥር ለብልጽግና ካድሬዎችና ጀኔራሎች አሳልፎ በመስጠት የስልክ ሴራ
ለማካሄድ ሙከራ አድርጎ ነበር። በዚህም መሰረት የአማራ ብልጽግና አመራሩ አብዱ ሁሴን የአፋብን ምክትል ወታደራዊ አዛዥ ዋርካው ምሬ ወዳጆ ጋር በመደወል ተማጽኖ ለማቅረብና ድምጽ በመቅዳትና ቆራርጦ በመገጣጠም የሐሰት ፕሮፓጋንዳ ለመስራት ጥረት አድርገዋል። ሆኖም ግን ጀግናው ዋርካው ምሬ ወዳጆ የደዋዩን ማንነት ካወቀ በኋላ ለባንዳዎችና ለወዳደሮች የሚመጥኑትን ቃላቶች በመጠቀም ልኩን ነግሮ ስልኩን ጆሮ ላይ እንደዘጋበት የእዝ ህዝብ ግንኙነት አሳውቋል። ይህ ቆራጥ ምላሽ በፋኖ አመራሮች ላይ ሊሰነዘር የታሰበውን የስነ ልቦና ጥቃት ያከሸፈም ሆኗል። የታደሰ ወረደ ስልጣን መጋቢት 30 ማብቃቱን ተከትሎ አገዛዙ በህወሓት በኩል አዲስ ሹመት ከተደረገ ጦርነት ከፍታለሁ በሚል ወታደራዊ እንቅስቃሴ እያደረገ ነው ተባለ። በህወሓት በኩልም ለአዲስ አበባው አገዛዝ የነበረው እምነት ሙሉ በሙሉ በመሟጠጡ በሁለቱም ወገኖች በኩል የጦርነት አማራጭ ብቸኛ መውጫ ተደርጎ እየታየ ነው። እየወጡ የሚገኙ መረጃዎች እንደሚጠቁሙት የብልጽግናው አገዛዝ በትግራይ ክልል ላይ የራሱን ፍላጎት በኃይል ለመጫን ወስኗል። እስከዛሬ ድረስ በነበረው አሰራር ህወሓት የራሱን እጩ አቅርቦ አብይ አህመድ የሚያጸድቅበት መንገድ የነበረ ቢሆንም አሁን ግን አገዛዙ ይህንን አካሄድ ወደ ጎን በመተው የራሱን ታማኝ ግለሰቦች ለመሾም እያሰረ ይገኛል ተብሏል። የታደሰ ወረደ ስልጣን መጋቢት 30 ያበቃል የሚለውን ቀነ ቀጠሮ መሰረት በማድረግ አገዛዙ በትግራይ ላይ አዲስ ሹመት ለመፈጸም ወታደራዊ ኃይሉን እያንቀሳቀሰ ይገኛል። የምንሰጠውን ሹመት ካልተቀበላችሁ ወታደራዊ እርምጃ ወስዳለው፣ ጦርነት ከፍታለው የሚል ጠንካራ ማስጠንቀቂያ ከብልጽግና ቤተ መንግስት መውጣቱም እየተነገረ ነው። የአገዛዙ የአስገዳጅነት አካሄድ በህወሓት አመራሮች ዘንድ ከፍተኛ ቁጣንና ጥርጣሬን ፈጥሯል። የህወሓት ከፍተኛ አመራሮች በአሁኑ ሰዓት በአብይ አህመድ አስተዳደር ላይ የነበራቸው እምነት ሙሉ በሙሉ መሟጠጡን የገለጸ ሲሆን አመራሮቹ ለንግግርም ሆነ ለማንኛውም አይነት ድርድር ወደ አዲስ አበባ ለመምጣት ፍላጎትና እምነት ያጡ መሆናቸውንና ወደ አዲስ አበባ መሄድ ለደህንነታቸውም ሆነ ለዓላማችን ዋስትና የለውም የሚል አቋም መያዙም ታውቋል። አገዛዙ በትግራይ የውስጥ ጉዳይ ጣልቃ በመግባት ራሱ የፈለገውን ሰው ለመሾም የሚያደርገው ጥረት በትግራይ በኩል እንደ ግልጽ ወረራ መቆጠሩና በዚህ ምክንያት የህወሓት አመራሮች በጠረጴዛ ዙሪያ ከመነጋገር ይልቅ የብልጽግናን ዛቻ ተከትሎ ወታደራዊ ሽግሽግ እያደረጉ ይገኛሉ። በአሁኑ ሰዓት በሁለቱም ወገኖች በኩል የጦርነት አማራጭ በግልጽ እየታየ ይገኛል። አገዛዙ ሹመቱን በኃይል ለማስፈጸም በሚል ሰራዊቱን እያከማቸ ሲሆን፣ በህወሓት በኩልም ማንኛውንም አይነት ጥቃት ለመመከትና ራሱን ለመከላከል ወታደራዊ ሽግሽግ እያደረገ ነው። ይህ በሁለቱ ኃይሎች መካከል የተፈጠረው የፍጥጫ ድባብ ሰሜኑን ክፍል ዳግም ወደ አስከፊ ደም መፋሰስ ሊከተው ይችላል የሚል ስጋት በህዝቡ ዘንድ ነግሷል። ብልጽግና ለስልጣኑ ማራዘሚያ ለፈጠረው የድራማ ምርጫ የምርጫ ካርድ አላወጣችሁም በሚል ተማሪዎችን በመበተን ተቋማትን መዝጋቱ መነጋገሪያ ሆነዋል። የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ መሰረት ዜጎችን የምርጫ ካርድ እንዲያወጡ የመቀስቀስና የማስተማር ሙሉ ኃላፊነት የተሰጠው ለኢትዮጵያ ብሔራዊ ምርጫ ቦርድ ብቻ ቢሆንም ልዩ ልዩ የመንግስት ተቋማትና ካድሬዎች ግን ይህንን ህግ በግልጽ በመጣስ ዜጎችን ለአገልግሎት ሲመጡ ካርድ አምጡ በማለት እያሰቃዩና መሰረታዊ መብቶቻቸውን እየነፈጉ መሆኑ ተረጋግጧል። በሲዳማ ክልል ይርጋለም ከተማ ዛሬ ሰኞ እጅግ የሚያሳዝንና በትምህርት ስርዓቱ ላይ ጥቁር ጠባሳ የሚጥል ድርጊት ተፈጽመዋል። የሁለተኛ ደረጃ ትምህርት ቤት ተማሪዎች ጠዋት 2 ሰዓት ላይ ትምህርታቸውን ለመጀመር ክፍል ውስጥ በገቡበት ወቅት የመንግስት ካድሬዎችና የትምህርት ቤቱ አመራሮች ተማሪዎቹን በግዳጅ ደብተራቸውን አስቀምጠው እንዲወጡ አድርገዋቸዋል። ተማሪዎቹ ወደ ከተማ ሄደው የምርጫ ካርድ እንዲወስዱና ካርዱን ይዘው ካልመጡ ወደ ትምህርት ገበታቸው መመለስ እንደማይችሉ በይፋ ተነግሯቸዋል። ይህ ድርጊት በደቡብ ምዕራብ ኢትዮጵያ በኮንታ ዞንም ተደጋግሟል። በኮንታ ኮይሻ ወረዳ በርካታ ተማሪዎች የምርጫ ካርድ አላወጣችሁም በሚል ሰበብ ከትምህርት ገበታቸው ተባረዋል። ይባስ ብሎም መምህራን የምርጫ ካርድ ካላወጡ ወርሃዊ ደሞዛቸው እንደሚታገድ ግልጽ ማስፈራሪያ ደርሷቸዋል። ይህ ድርጊት ብልጽግና ስልጣኑን ለማስረዘም ሲል የመምረጥ መመረጥ ህገ መንግስታዊ መብት መሆኑን የሚጻረርና የዜጎችን የኑሮ ዋስትና አደጋ ላይ የሚጥል ድርጊት ውስጥ መሰማራቱን ያሳየ ነው ተብሏል። በዋና ከተማው አዲስ አበባ የወረዳና የሰፈር ካድሬዎች ከቤት ቤት እየዞሩ የዜጎችን በር በማንኳኳት ውሰዱ በማለት እያስገደዱ ነው። ዜጎች ካርዱን ለመውሰድ ፈቃደኛ ካልሆኑ ወደፊት ለማንኛውም የመንግስት አገልግሎት የነዋሪነት መታወቂያ ለማደስም ሆነ ሌላ ጉዳይ ኖሮባችሁ ብትመጡ አንሰማችሁም የሚል ግልጽ ማስፈራሪያ እየደረሳቸው መሆኑን ነዋሪዎች ገልጸዋል። በተመሳሳይ ከባህር ዳር ውጭ መንቀሳቀስ ያቃተው አገዛዝ የገጠር ወረዳዎች ለተለያዩ የስራ ጉዳዮች ወደ ከተማ የሚመጡ መንገደኞች በመንገድ ላይ እየተያዙ የምርጫ ካርድ እንዲያወጡ እየተገደዱ ነው ተብሏል። እነዚህ መንገደኞች በምርጫ ወቅት ወደ መጡበት የገጠር ቀበሌ እንዲመለሱና በባህር ዳር እንደማይመርጡ እየታወቀ የአገዛዙ ካድሬዎች ቁጥር ለመሙላትና ሪፖርት ለማሳመር ሲሉ ብቻ ዜጎችን እያጉላላና አስገድደው ካርድ እያስወጧቸው ይገኛሉ።
በመካከለኛው ምስራቅ እየተካሄደ ባለው ጦርነት አሜሪካና እስራኤል በኢራን ተቋማት ላይ ከፍተኛ ጉዳት አደረሱ። ባለፉት ጥቂት ሰዓታት ውስጥ የአሜሪካና የእስራኤል የጦር አውሮፕላኖች በኢራን ስትራቴጂካዊ የኢንዱስትሪ ማዕከላት፣ በብረታ ብረት ፋብሪካዎች፣ በወደቦችና በመድኃኒት ማምረቻ ተቋማት ላይ ያነጣጠረ መጠነ ሰፊ አየር ድብደባ ፈጽመዋል። በእንዲህ እንዳለ ፕሬዚዳንት ዶናልድ ትራምፕ ኢራናውያንን ወደ ድንጋይ ዘመን እመልሳቸዋለሁ በማለት ዘመቻው የእስራኤልን አይነት አውዳሚ አካሄድ መከተሉን የሚያሳይ ጠንካራ ማስጠንቀቂያ ሰጥተዋል። የኢራን ቀይ ጨረቃ ማህበር በይፋ ባወጣው መግለጫ መሰረት የአሜሪካና የእስራኤል የጦር አውሮፕላኖች በኢራን የተለያዩ ግዛቶች በሚገኙ ንጹሐን ዜጎች በሚንቀሳቀሱባቸው የሲቪል ተቋማት ላይ ጥቃት ፈጽመዋል። በጥቃቱ ኢላማ ከሆኑት ስፍራዎች መካከል በኢስፋሃን የሚገኘው ታዋቂው የሞባራኬህ የብረታ ብረት ፋብሪካ ዋነኛው ነው። በተጨማሪም በባንዳር አባስ የሚገኘው የሻሂድ ሃጋኒ ወደብ፣ በቻሃር መሃልና ባክቲያሪ ግዛት ፋሮክ ሻሃር ከተማ የሚገኝ ሌላ የብረታ ብረት ፋብሪካ እንዲሁም በቡሼር የሚገኙ የሜትሮሎጂ ተቋማት የቦምብ ድብደባ ተፈጽሞባቸዋል። ማህበሩ አክሎ እንደገለጸው በማላርድ የሚገኝ አንድ የመኖሪያ መንደርና በኢስፋሃን አቅራቢያ በቦሩጄን የሚገኘው የሴፊዳሽት የብረታ ብረት ኮምፕሌክስ በተመሳሳይ የአየር ጥቃት ሰለባ ሆኗል። የቀይ ጨረቃ ማህበሩ ጥቃት የደረሰባቸው እነዚህ ሁሉ አካባቢዎች ንጹሐን ዜጎች የሚገኙባቸው በመሆናቸው ድርጊቱ በዓለም አቀፉ የሰብአዊነት ሕግ መሰረት ጥብቅ ክልከላ የተደረገበት የጦር ወንጀል ነው ሲሉ በጽኑ አውግዘዋል። የአውዳሚ ጥቃት በሕክምናው ዘርፍ ላይም ከፍተኛ ጉዳት አድርሷል። በቴህራን የሚገኘው የቶፊክ ዳሩ የመድኃኒት ጥሬ ዕቃ አምራች ፋብሪካ ሙሉ በሙሉ መውደሙን የኢራኑ IRNA ዘግቧል። የኢራን ምክትል የጤና ሚኒስትር ማህዲ ፒርሳሌህ እንደገለጹት ጥቃቱ በማምረቻ ክፍሎቹና በፋብሪካው የምርምርና የልማት ክፍል ላይ ሙሉ በሙሉ ውድመት አስከትሏል። ፋብሪካው ለሆስፒታል መድኃኒቶች፣ ለቀዶ ጥገና ክፍሎች፣ አስፈላጊ ለሆኑ ግብአቶችና ለካንሰር ማስታገሻ መድኃኒቶች የሚያስፈልጉ ጥሬ ዕቃዎችን የሚያመርት ብቸኛ ተቋም ነበር። ፒርሳሌህ ጥቃቱን በብሔራዊ የሕክምና አቅርቦት ሰንሰለት ላይ የደረሰ ከፍተኛ ጉዳት ሲሉ ገልጸውታል። ቀደም ሲል የኢራን የውጭ ጉዳይ ሚኒስትር ቃል አቀባይ ኢስማኤል ባጋኢ ጥቃቱን በማውገዝ ግልጽ የጦር ወንጀልና በሰብአዊነት ላይ የተፈጸመ ወንጀል ብለውታል። የእስራኤል ጦር በበኩሉ ተቋሙ ለኢራን መንግስት የኬሚካል መሳሪያዎችን በማልማት ኃላፊነት ላለበት የኤስፒኤንዲ ድርጅት ንጥረ ነገሮች አቅራቢ ነበር ቢልም ለክሱ ምንም አይነት ማስረጃ አላቀረበም። የእስራኤል ጦር በኢራን ላይ በከፍተው ጦርነት የመጀመሪያ ውስጥ ስላደረጋቸው ጥቃቶች ሰፋ ያለ መግለጫ አውጥቷል። በመግለጫውም ከ800 በላይ የአየር ኃይል የጥቃት በረራዎች የተካሄዱ ሲሆን ለዚህም ወደ 16000 የሚጠጉ የተለያዩ የጦር መሳሪያዎች ጥቅም ላይ ውለዋል ብለዋል። ጦሩ ከ2000 በላይ የኢራን ወታደሮችና አዛዦች መገደላቸውን ቢናገርም የኢራን ባለስልጣናት ግን ጥቃቱ እስካሁን 240 ሴቶችና 212 ህጻናትን ጨምሮ በድምሩ 1937 ሰዎችን መግደሉን አስታውቀዋል። ከሟቾቹ መካከልም የአንድ 8 ወር ህጻን ይገኝበታል። የእስራኤል ጦር የተገደሉ ሰላማዊ ዜጎችን እንደ ተዋጊ አድርጎ የማቅረብ ታሪክ ያለው መሆኑም በዘገባው ተመልክቷል። በመጨረሻም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የሚካሄደው ወታደራዊ ዘመቻ ከ2 እስከ 3 ሳምንታት ውስጥ ያበቃል ቢሉም ባለሙያዎች ግን ጦርነቱ በፍጥነት ይጠናቀቃል ብለው እንደማያምኑ ገልጸዋል። የኩዊንሲ ኢንስቲትዩት ትሪታ ፓርሲ ከአልጀዚራ ጋር ባደረጉት ቃለ ምልልስ ኢራን የሆርሙዝን የባህር መስመር መቆጣጠሯን እንደምትቀጥልና ትራምፕ ከግጭቱ እንዲሁ በቀላሉ ይወጣል ተብሎ እንደማይገመት ተናግረዋል። ትራምፕ አውሮፓውያን ይህን ወሳኝ የውሃ ላይ መስመር ለማስከፈት ፍላጎት ባለማሳየታቸው የተሰማቸውን ብስጭት እየገለጹ መሆኑን የገለጹት ፓርሲ ኢራናውያንን ወደ ድንጋይ ዘመን እመልሳቸዋለሁ ማለታቸው የአሜሪካ የጦርነት ዓላማ የእስራኤልን አይነት አውዳሚ አካሄድ መከተሉን የሚያሳይ ነው ብለዋል። ትራምፕ የስኬት ትርክት ለመፍጠር እየሞከረ ነው ያሉት ፓርሲ አሜሪካ በዓለማችን ሀያል የባህር ኃይል እያላት የባህር በሩን ማስከፈት ካልቻለች አውሮፓውያን ገብተው ለውጥ ያመጣሉ ተብሎ እንደማይጠበቅ አክለዋል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።